ተልከሰከሰ ከነቀዋቴ ነው የመጣሁት ቤተሰብ ኤፍሬም ተልከሰከሰ ኖ ኖ ኖ ኖ ኖ ይሄው ያልናችሁ ነገር እየደረሰ ነው ኖ እስኪ እንያቸው ኖ ይሄ ብቻዬን አልችላቸውም እንደኔ ጸጉር ነበር አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው ኤፍሬም እኛ ማውቀን ነበር እኮ አዳምጠኝ ኖ ከዚህ የተሻለ ሌላ ሀሳብ አለ እኔ የወንድሙን ሚስት እንደራስ ተንከባ አይ ግድ የላችሁም ደብል ነው የቃመው የልጅ መቃም ብቻ አይደለም ይሄ አብራቢ እንክብካቤ ሰጥቶሽ ካልሆነ አላቅ እኔ ግን በጣም ሴት ልጅን በመንከባከብ አብና በጣም ነው እንደምትንከባከበው ከዚህ እንደከባከብሽ ፈቅድልኝ አረ በእግዚአብሔር ኤፍሬም እሺ ና ቁጭ በል ምን ላድርግ ወይ ቁጭ በል እዚህ እኔ ለምን ነው የምቀመጥ መጀመሪያ አይደለም ልታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው በመጀመሪያ ደረጃ ይሄን ጉዳይ ላውራሽ ነው እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ጊዜ ሰጠሽ እናወራና እኔንም በደንብ ብታይ ብትቀሪኝ ኤፉ ሄሙ እባክሽን ከቤትሽ አስወጪው እባክሽን በነበር ቀረ እንጂ እውነት ማለት ፈልጉ ጌታዬ ፕራንክ ነው በለኝ ይሄን አይነት ፕራንክ ደግሞ አናምንም እኛ ታምሩ ነበር አንድ ላይ የምትሆኑ ደስ ይለን ነበር ግን እንግዲህ ያው እሱ ምርጫውን መርጧል ምንድነው አብርሃም ብትይኝ አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም እኔና አንቺ ነን ቆንጆ ነገራቶች ቤት እናሳልፈውና ሰላም አረ ሰላም ይጥፋ አንተ ወንበዴ ዱርዬ እንዴት እንደሚያደርገው አይታችኋል መቼስ ይሄን ቪዲዮ መጨረሻ ላይ ፕራንክ ነው ምናምን አትለንማ መጨረሻ ላይም ደግሞ አይቼዋለሁኝ እስከ መጨረሻው ነው ያየው አንተ ወንበዴ ዱርዬ ያደረክ ነው ቆይ ጸጉሬን ተቆርጬ ያብርሽ ናት እኮ ልጅቷ ካብርሽ እኮ አርግዣለሁ ብላናለች ምን ማለት ፈል እኔ አልገባኝም ቤተሰብ አስረዱኝ ፕራንክ አይደለም ቪዲዮ ሙሉ ነው ያየሁት ፕራንክ አይደለም ግን እዚች ጋር ምን እየተካሄደ ነው ሌላ ፋወል አብርሽ ደግሞ ሩታ ጋር እንደሄደ ነው እዚህ ቪዲዮ ላይ የሚናገረው ያ ማለት ሩታ በሆነ ምክንያት በሆነ ነገር አድርጋ ወስደዋለች አብርሽን እሱ ደግሞ ሄርሙ ጋር መጥቷል ማለት ነው ስለዚህ ሴራቸውን ጀምረዋል ኤፉና ሩታ ቲክቶክ ላይ እኮ ትላንትና መቼም አልተወውም እያለች ነበረ እና ሩታ አብርሽን እያጫወተች ነው ኤፉ ደግሞ ሄርሜላ ሊያጫውት ነበር የመጣው አይታችኋል ሄርሜላ በስነ ስርዓት በክብር ተመልሶ እንዲወጣ አድርገዋለች አብርሽ ግን ሩታ ምን ወጥመድ ላይ እንደከተተችውና እንዴት እንዳመለጠ ነገ ማወቅ እንፈልጋለን ምክንያቱም እዚህ ቪዲዮ ላይ ምን አለ ኤፋ አብርሽም ሩታ ጋር ነው እቤት ነው ብሏታል ማለት ነው ተመካክረው አብርሽን በሆነ ምክንያት ሩታ ቤት ወስደዋለች እሱ ደግሞ ሄርሙ ጋር መጥተዋል ማለት ነው አብርሽ ግን እዛ ቤት አሁንም ቢሆን ያለ ሄርሜላ ደውል ያለ ሄርሜላ ማወቅ ብትሄድ ፈተና ውስጥ እያለፍክ አይደለም ማለት ነው አሁንም የሚያሳየን ሩታ ጋር ያልጨረስከው ነገር እንዳለ ነው ስለዚህ አሁንም እኛ ማንንም እንዲጎዳ አንፈልግም ሩታንም ተዩ እያልናት የነበረው መጀመሪያ ትዳሯ ላይ ማለት ነው እሷ ችግር ስላለባት ነው ግን ደግሞ አሁን ከሩታ ጋር ያልጨረስከው ነገር ካለ ትሄዳለህ እዚች ጋር ደግሞ እርጉዝ ሚስት ሊያጫውት ነው የመጣው ወንበዴ ማለት ነው ይሄ ማለት ነው ይሄ በጭንቅላቱ አይደለም የሚያስበው በቂጡ ነው ልንገራችሁ መጀመሪያ ጆፌ ጥሎባታል ሄርሜላ ላይ ጆፌ ጥሎባታል ለሃጩን ጥሎባታል እንዴት ፕራንክም ሊሆንም አይችልም ሲጀምር ገና እንደገባ እንዴት ነው መታምሪው ሊስማት እኮ የቀረው ነገር የለም ይሄ እንትንሽ ያምራል እንደዚህ ያምራል ቤትሽ ያምራል ፊትሽ ያምራል ከንፈርሽ ያምራል ጸጉርሽ ያምራል አይንሽ ያምራል አንተ የፋጦ ቂጣ ያልተነሳ ዳቦ ፊት እዲ ሴት የለም እንዴ ለሞኑ ምንድነው እናንተ ዝሙትን እንትን የምትሉት አሁንስ አበዛችሁት የጋሼ ልጆች የእውነት አበዛችሁት
እንዴ እኛ ጋሽ የምናውቀው የተከበረ ስነ ስርዓት ያለው አባት ነው። እናንተ ግን የምታደርጉት ነገር ሁሉ የወረደ። አሁን የወንድምህን ሚስት መቼስ ነገ ፕራንክ ነው ብለን እንደማትመጣ ተስፋ አድርጋለሁ። አታደርገውም። ይሄ ፕራንክ አይደለም፣ የውስጥ ፍላጎት፣ የውስጥ ምኞት፣ የውስጥ እቅድ ጎልቶ የሚታይበት ነው። ሄርሙ ነገ እንኳን ፕራንክ ብለው ቢመጡልሽ እንዳታምኛቸው፣ ኤፋን እንዳታምኙ። እንደዚህ አይነት ፕራንክም ደግሞ ከባል ወንድም ጋር አይሰራም። ጎበዝ፣ እኔ አድንቄሻለሁ። ኤፋን የተገላገልሽበት መንገድ አድንቄሻለሁ። ምክንያቱም የወደፊት እንግዲህ የልጇ አጎት ነው፣ የባሏ ደግሞ ወንድም ነው። ውጣ አንተ ባለጌ፣ ውጣ እንደዚህ ማለት ትችላለች። ነገር ግን በመጣበት በክብር እንዲወጣ አድርገዋለች ማለት ነው። ፊት ሳሰጥ ስነ ስርዓት እንዲይዝ አድርጋ ማለት ነው። አሁን ችግሩ ምንድነው? አብርሽ ከሩታ ጋር እንዴት ነው ያመለጠው? አብርሽ ሁሌም ነጥብ እንደጣለ ነው፣ ሁሌም ማለት ነው። እንግዲህ ቪዲዮ ላይ ሁሌም የምናየው ጅል ማንም ይጫወትበት ሆኖ ነው። ስለዚህ ሩታ ጢባ ጢቤ ነው የምትጫወትበት። እሱን ደግሞ ነገ ጠብቁ። ሩታ አብርሽን ምን እንዳደረገችው ነገ ጠብቁ ማለት ነው። አቅደውበት አለመውበት ህዝቡንም አብርሽንም ሄርሙንም ሁላቸውም ማለት ነው። ዳኒም ሜሪም ኤፊም ሩታም ህዝቡም ላይ ተጫውተው ጢባ ጢቤ ተጫውተውበት ይኸው ወጥመዳቸውን እየዘረጉ ነው። ሄርሙ በዚህ መልኩ አምልጣለች። አብርሽ ግን እንዴት እንዳመለጥክ ቪዲዮ ማየት እንፈልጋለን። አትደውሉልኝ። ቆይ እኔ አሁን አንዴ ቆይ እኔ አሁን ማለት ነው ግራ የገባኝ ቤተሰብ ለምንድን ነው ማይተዋቸው? በቃ አለ አይደለ? ለምንድን ነው የራሳቸውን ህይወት የማይኖሩት? ለምንድን ነው የማይኖሩት? በቃ አብርሽም የወደደውን መርጧል እኮ፣ ሩታም የወደደችውን መርጣ ከደስታ ጋር እያያችኋት ነው እንዴት እንደምትሆን። ለምንድን ነው የአብርሽን ህይወት የሚያመሰቃቅሉት? ይሄ ማለት ኤፊ ሄርሜላን አፍቅሯታል። ገባችኋ? ስለዚህ ደግሞ እንትና ደግሞ ሩታ ደስታን የያዘችው እንደ ባጣ ቆይሽ የሆነ አብርሽ የማይሆን ከሆነ ወደ ደስታ ልትመለስ የሆነ በቃ አይደለ ሼሪንግ ላይ ናቸው። ይሄ ፌር አይደለም የእውነት። እኛ አሁን ትላንትና የፍቅር ቪዲዮ አየን፣ ላይክ እናድርግ። ቅባት ተቀብቼ ነው ፀጉሬን። እሺ ቤተሰብ አልቻልኩም፣ እስክታጠብ ራሱ አልጠበኩም። ለምን ሰሞኑ እያልን ነበረ ኤፋ ሄርሜላን አፍቅሯታል፣ ተጠንቀቁ፣ ኤፋ ሄርሜላን አፍቅሯታል፣ ለሄርሜላ ኤፋ የተለየ አመለካከት አለው፣ እይታው የፍቅር ነው፣ ተግባሩ የፍቅር ነው እያልን እየጮህን ነበር። ይሄንንም ሄርሙ እንትን ብላው የሆነ ቀን እንደውም ይሄንን ተገንዝባ ማለት ነው ምን አለችው? አንተ እኮ ሌላ ነገር እንደምትፈልግ ነው የምትሆነው፣ ሌላ ነገር አስበ እንደመጣህ ነው የምትሆነው ምናምን ብላ አለችው ማለት ነው። ግን በይቅርታ በምናምን ያው ግሬስ ፋሚሊ ታውቃላችሁ ስህተት ይሰራሉ። በማግስቱ ይቅርታ ሶሪ አረ ሶሪ ይሰርና አንተ ውልክፍ ወንበዴ እንዴ! የወንድምን ሚስት ሴት የለም እንዴ? ማርቲም ነበረች እኮ አቤል ወሰደብህ እንጂ የሴት ጥረት ካለባችሁ ማለት ነው። ሼሪንግ ነው እንዴ የምትፈልገው አንተ ኤቨር የእውነት በጣም ነው የምታናድዱት። እኔ በቃ መች አብርሽ መጣና አንቡስ አደረገው እያልኩኝ ማለት ነው። የምሬ ነው የምላችሁ። አብርሽን ነው በቃ በር ነው ማየው። አብርሽ ቢመጣ ቢያየው እንዴት እንደሚሆን ምን ቢያየው ስል ቪዲዮ አለቀ። ያ ማለት ፓርቱቱ አለው። ነገ አብርሽና ሩታ ይመጣሉ ወይ ደግሞ አብርሽ ይመጣል። አብርሽ ነው ይሄንን ፈተና አብርሽ እንዴት እንዳለፈ ማወቅ ፈልጋለሁ እኔ። ወይ ፍንክች ሄርሜላ ምንም እንዳትሏት። ሄርሜላ በስነ ስርዓት በመጣበት እንዲመለስ ነው ያደረገችው፣ ብልህ ስለሆነች ማለት ነው። ሳትንጨረጨር ክብሯን ጠብቃ በስርዓት ከቤቷ ውልቅ እንዲል አድርገዋለች። አብርሽ ግን ምንድን ነው ያደረገው? ከሩታ ለመራቅ። አሁን አብርሽ ለምሳሌ እንትና ማለት ነው ኤፉ ሄርሜላ ቤት ነው የመጣው። አብርሽ ግን ሩታ ቤት እንደሄደ ነው የተነገረን አሁን በዚህ ቪዲዮ ማለት። ለምንድን ነው የሄደው? ምን በማስመልከት ነው የሄደው? ይሄ እንቆረጥማለን እና ያለን የእውነቴን ነው የምላቸው። አብርሽ ድጋሚ ሩታ ጋር ከሄደ አልወሰንም ማለት ነው። ዝም ብለን ነው ምን ደክመው፣ ልጅቷ የምትደክመው ዝም ብላ ነው።
እራሷን ችላ ብትኖር ነው የሚሻላት። የእውነቴን ነው የምላቸው። አብርሽ ሩታ ቤት ባየው ነገ ማለት ነው የምር እንዴ